አልহামዱሊላህ ሰለላሁ ዐላ ረሱልላህ አሁን ተመልሰን መተናል። እንግዲህ አላህ Subhanahu Wa Ta'ala እኛ እንደቀላል የምናይና የምንገምታቸው ወንጀሎች እሱ ዘንዳ ምን ያህል አደገኞች መሆናቸውን እያስገነዘበና እያስጠነቀቀ ነው ያለው። በተለይ በዚህ በማህበራዊና በኢኮኖሚያዊ ጉዳይ ሰዎች በርሳቸው የሚበዳደሉበት ነገር በሱ ዘንዳ ቢሻው ግድለም ተብሎ የሚተለፍ እንዳልሆነ ነው በጣም ያሰመረበት ያለው ማለት ነው። እና ሩእየት አላህን ይከለከላሉ በሚል ጊዜ ሀል ነራ ረበና ያ ረሱላላህ ብለው ጠየቋቸው። ለመሆኑ እኛ ሙእሚኖች ትክክለኞች ከሆን ጌታችንን በይፋና ያለን ማለት ነውን ብለው ጠየቁ። በሚጠይቋቸው ጊዜ ኢነሁም ሰተረውነ ረበኩም ዒያነን ከማ ፊ ሶሒህ አልቡኻሪ ወሙስሊም፣ እናንተ ጌታችሁን በግልጥ ታያላችሁ። ዒያነን ባይን ቢለኔ በቀጥታ ታያለህ ብለው አረጋገጡ ማለት ነው። በሌላው ሪዋያ እንደገና ሀል ትዷሙነ ፊ ሩእየት الشمس والقمر ليس دونهما سحاب አሉ። ፀሐይ በመሃል ሰማይ ላይ ያለች እኩል ቀን ላይ ወይም ደግሞ ሙሉ ጨረቃ ደምቆ ያለ ዳመና በሌለበት በንጹህ አየር ፀሐይና ጨረቃን ለማየት የሚናፈግ ሰው አለ አሉ። የሚናፈግ ሰው አለ ማለት ጥቅቅን ነገር ለማየት ከሆነ አንዱን እየገፋ የት አለ ምናምን እያለ ይሻማል ማለት ነው። ግን እንደ ፀሐይና እንደ ጨረቃ ጉልህ የሆነ ነገር በንጹህ አየር ላይ ከሆነ ማንንም ሰው ባለበት ቦታ ተዝናንቶ ነው የሚያየው በቀላሉ ማለት ነው። አንዱ ሊገፋውና ሊሻማ አይችልም። ልክ እንደዛ ነው የምታዩት ጌታችሁን ብለዋል ማለት ነው። ስለዚህ እንግዲህ ሩእየት አላህ ትልቅ አዕظመ ኒዓም ነው። እንዳውም ጀነት ውስጥ በሚገቡ ጊዜ ሰዎች ሁላቸውም ድርሻቸውን ከታደሉና ይዞታቸውን ከያዙ በኋላ አላህ Subhanahu Wa Ta'ala ኢክራም ለሁም ዚያራ ያደርግላቸዋል። የጦሊዑ አለይሂም ጥላ ይላል እና ከበላያቸው ያው አርሽ ረህማን ነው ያለው። በቃ ብሎ ያስተውላቸዋል፣ ይመለከታቸዋል። ከዛም ያ አህለል ጀነህ ብሎ በቀጥታ ይጠራቸዋል፣ ያናግራቸው ማለት ነው። ያ ድምጹን በሚሰሙ ጊዜ ሁላቸውም ልዩ ስሜት ያድርባቸዋል። ሁላቸውም ወደ ላይ ቀጥ ብለው በሚመለከቱ ጊዜ በቀጥታ ጌታቸውን ያያሉ። እና ሀረዲቱም ይላቸዋል። እንግዲህ በዱንያ ላይ ያላችሁ እድሜ ልካችሁን ስንት ውጣ ውረድ መከራ ሲዘንብባችሁ ነበረ። ያን ሁሉ ፍዳ አይታችሁ ዛሬ ግን የከፈልኳችሁ ዋጋ አረካችሁ ወይስ ቅር አላችሁ? የጎደለ ነገር አለ ብሎ ይጠይቃቸዋል። በሚጠይቅ ጊዜ አለም ትበይት ወጅሃና ወቱጅዝና አለ ሲራጥ ወትድኽለና አልጀና ውለታውን መቁጠር ይጀምራሉ ማለት ነው። ለመጀመሪያ ጊዜ የሰው ልጅ በውለታውን የጌታን ውለታ አወቀ ማለት ነው። በዱንያ ላይ አንድ ነገር የፈለከውን ነገር ብታረግለት የሚጨመር ነገር አለ ወይ ተብሎ የሚጠይቅ ሰው ከመጣ አንተ ጨምር ነው ሀልሚን መዚር ነው እንጂ ያለፈውን አይቆጥርም ጭራሹን ማለት ነው። ምን ተይዞ ጉዞ ነው የሚለው። እዛ ግን ወዶ እስከሚጠላ ስለሆነ ያሸከመው ሁሉም ሰው አንድ ጎደለብኝ የሚል ትችት የሚያቀርብ ሰው የለም። እና ምን ጎሎብን ከጀሃነም ነፃ አድርገህን ለጀነት አብቅተህን ሲራጥን አሻግረህን ፊታችንን አልብሰህልን ሁሉ ነገር አድርገህ ከሚታሰበው ከሚከሰበው በላይ አድርገህልናል። ምን የጎደለ ነገር አለ? ምን ልታዘዝ እያለ ረብል ዓለሚን ለሰው ልጆች ሱብሃንአላህ የጎደለ ካለ ብሎ በሱ ደረጃ መጠየቅ ማለት ምን ያህል ክብር ነው። ይህ ጊዜ እነሱ ምንም የለም ይላሉ። አይ እሱስ አለ አላወቃቸውም እንጂ ይላል። እኔ አስታውሳቸዋለሁ። እናንተ እንግዲህ በዛ በትንሿ አገራቸው አንፃር በዱንያ አንፃር ጀነትን ስትረከቡ ያው እርግጥ ነው ይሄን ብትሉ አያስገርምም። ሁሉ ነገር ማለ አይኑን ረአት ወላ ኡዝኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር ነውና ጀነት ውስጥ ዝጎደለ የሚባል ነገር የለም በሰው እይታ። ግን እኔ ኒዕማዬ ሰፊ ነውና እኔ ማቀው እኮ ትልቅ ነገር አለ የቀረ ይላቸዋል። እና መጋረጃውን ከፍታል። ያ ጊዜ በቀጥታ እሱን በሚያው ጊዜ ሁሉም ነፍሳቸውን ይስታሉ፣ ፌንት ይሆናል ማለት ነው። ያ የጀነት ኒዕማ ሁሉ የሚደሰቱ የሚረኩበት ሁሉ ነገር እንደ ተራ ነገር ሆኖ ይረክስባቸዋል ጌታቸውን ከማየቱ አኳያ ሲታይ ማለት ነው። እና ይሄ ነው ኒዕማስ ጀነት በቃ ረከሰች ማለት ነው በዛኛው አንፃር ሲታይ። እና ሀል አዚዱኩም ልጨምራችሁ የሚጨመረውማ ይሄ ነው ብሎ በቃል ሳይሆን በተግባር
ገልጾ ራሱን እንዲያው ይጋብዛቸዋል ማለት ነው። ይህንን እድል እንግዲህ የሚያጡት እነዚህ ሙጠፊፎችና የለየላቸው ኩፋሮች ሙዕተዶች ናቸው እያለ ነው አላህ Subhanahu Wa Ta'ala። ከዚያ አሁንም ከላ ይላል። ይሄን ሁሉ ታላላቅ እድል አጣችሁ ለዘላለም ሲኦልና ለጀሃነም የሚያጋልጣችሁን የተንኮል ስራ አትስሩ፣ በዚህ አቅጣጫ አትሰማሩ፣ ተጠንቀቁ በላቸው። ይሄንን ያልተጠነቀቁ ሰዎች ግን አሳር መከራ ነው የሚያጋጥማቸው፣ ኪሳራቸውም የማይለካ የማይደካ ነው የሚሆንባቸው ይላል። ኢነ ኪታበል አብራር የፉጃሮቹ መጽሐፍ በምን መልክ የት ቦታ እንደተቀመጠ እንደጠቀስን ሁሉ የአብራሮችንም ደግሞ በአንሳሩ እናሳውቃለን ይላል። እነ ኪታበል አብራር ዒባደላሂል ሙተቂን አላህን እጅግ የሚፈሩና በፍቃዱ የሚመሩ የደጎቹ መዛግብት ደግሞ ይላል ለፊ ዒልይን በጣም ልዩ በሆነ ከፍተኛ ቦታ ላይ ነው የሚደረደረው ይላል። ዒልይ ማለት ሚነል ዑልው ነው፣ በላይኛው ተዛ በላይ የክብር ቦታ የለም፣ የመጨረሻ ክብር ቦታ ላይ ነው መዛግብታቸው የሚቀመጠው። ስለዚህ ይሄ ምንድነው የሚያሳየው? መዝገቡ በምድር ላይ በአለም ላይ አለ ከሚባለው የትምርጥና ልዩ ቦታ መዝገባቸው ከተደረደረላቸው እነሱ ያው ልዩ ቦታ ያላቸው መሆኑን ነው የሚያመለክተው ማለት ነው። የነዛኞቹ ግን መዝገባቸው አዘቅት ውስጥ ነው አስፈለሳፊሊን እና የወዳጆች ደግሞ ስራቸውን ያስመዘገቡበት መዝገባቸው በእኔ ዘንዳ በጣም ልዩና ክብር ባለው ቦታ ነው የተቀመጠላቸው ይላል። ወማ አድራከ ማ ዒልዩን ይሄ ልዩ ከፍተኛ ቦታ ብዬ የምነግራቸው የወዳጆች መዛግብት የሚቀመጥበት ቦታ ምን አይነት ልዩና ታላቅ ቦታ እንደሆነ ምን አሳወቅህ? ምን ታውቃለህ? እኔ እንጂ ፍጡር ይሄን ይመስላል ብሎ ሊገልጠው አይችልም አንተ እንኳን ብትሆን ይላል ነብዩ አለይሂ ሰላቱ ወሰለም። እና መዝገብህ ራሱ ከጌታ ዘንዳ የተከበርክ ከመሆኑ የተነሳ ለአንተ ሳይሆን ለመዝገብህ አስቀድሞ የተመደበውና የተሰጠው ቦታ ማንም ሰው ሊገልጸው የማይችል ነው አላህ እንጂ ማንም አያውቀውም ይላል ማለት ነው። ኪታቡን መርቁም እና የነዚህም የወዳጆች መዛግብት በልዩ ቀለም የተጻፈ ነው ይላል። እና እንደ ተራ ነገር ሳይሆን አብራሮች ከመሆናቸው የተነሳ አላህ የልዩ ወዳጆች መዛግብት ብሎ ልዩ ቁጥር ሰጥቶታል ማለት ነው። ወይም የነዚህ ሰዎች እድል ኪታብ ማለት እድል ለማለት ይፈሰራል ማለት ነው። ኪታቡ መርቁም ማንም ሊጨምረው ሊቀንሰው የማይችል በእኛ የተወሰነ እድል ነው። ማንም ሊቀምህ አይችልም። የምቀኛ ቢበዛ እንደ ዱንያ ሊነጥቅህ የሚችል ነገር አይደለም። አላህ Subhanahu Wa Ta'ala አሟልቶና አሳክቶ ያስቀመጠልህ እድል ነው ማለት ነው። እና የሻዱሁል ሙቀረቡን ይህንን መዝገባቸው የአላህ ባለሟሎች ይጎበኙታል። መዝገቡ ጋር ሄደው በሚያስፈርሙ ጊዜ ልዩ የአላህ ወዳጆችና ባለሟሎች ናቸው በስርዓቱ የሚሳተፉበት ይላል። ማለት አንድ ሙእሚን በሚሞትበት ጊዜ የሰራው ስራ ያው በመላእክቶች ሲመዘገብ ቆይቷል። የመጨረሻ ተዚች ዓለም ላይ በሚሰናበት ጊዜ ሩህ ትወጣለች። ሩህ በመላእክቶች እጅ ተይዛ ወደ ሰማይ ትወሰዳለች። ትወሰድና እዛ ዒልይን የሚባለው ቦታ ላይ ስራዋ ተከማቸበት ቦታ ላይ ይወሰዳል ማለት ነው በባለሟሎች። ያነ እገሌ የተባለ የአላህ ወዳጅ ዛሬ ከስራ ከመዛግብቱ ጋር የሚገናኝበት እለት ነው ተብሎ ልዩ ዝግጅት ይደረጋል ማለት ነው። እና እዛ እንደነ ጅብሪል እንደነ ሚካኤል እንደነ እስራፊል የመጨመቅ ሩአሳኡል መላኢካ ይመጣሉ ያንተን ሩህ ሙቃም እስቲቅባል ሊያደርጉ ማለት ነው። ሱብሃንአላህ። ይሄ ብቻ አይበቃም። እንግዲህ የአላህ ባለሟሎች በሙሉ አንድ የአላህ ወዳጅ ከዱንያ ዓለም ተሰናብቶ ወደ ላይኛው ዓለም መጥቷልና የሥራ መዝገቡ ተከማቸበት ቦታ የመጨረሻ ስርዓተ ፊርማ ሊደረግ ነውና በዛ ተገኙ ተብላችኋል ተብሎ ትእዛዝ ይሰጣል ማለት ነው። እነማን? እነ ጅብሪል እነ ሚካኤል እነ እስራፊል እነ ርድዋን የመሰሉት ኪባሩል መላኢካ ሙቀረቡላህ እዛ ቦታ ይመጣሉ ማለት ነው። እና ይታያታል። ይሄው የሥራ መዝገብህ የሰራው ሐሰናት ኸይራትህ በዚህ ቦታ ይሄው እንደዚህ ተከማችቶ ተዘግቦልሃል። ዛሬ ያው ስራውን ጨርሶ ኩርትራቱን አሟልቶ ባሪያችን መጥቷል ተብሎ ፊርማ ያርፍበታል ማለት ነው። ያን ስርዓተ ፊርማውን በእነማን ትዝብት ነው የሚፈረመው? በነ ጅብሪል በነ ሚካኤል ማለት ነው። የሻዱል ሙቀረቡን አላሁ አክበር። እና የዚህ አይነት እድል ነው የሚጠብቃቸው ኢላላ አላህ Subhanahu Wa Ta'ala ከነሱ ያድርገና።
ኢነል አብራረ ለፊ ነዒም ከዛ በኋላ የዚህ አይነት ደጋጎች አላህ ባሪያዎችና አገልጋዮች እድላቸው ተሳካላቸው ማለት ነው ውጤቱን ማግኘት ብቻ ነው ስለዚህ የዚህ አይነት ኸይረኞች ለፊ ነዒም ሙቂም ከዛ በኋላ አዳቸው አልቋልና የሚያሰጋቸው ነገር የለም ከዛ ጀምረው በጣም ሰፊና ልዩ በሆነ ጸጋ ውስጥ ይሆናሉ ሩህ ራሱ አርሽ ጥላ ላይ ልዩ ቦታ ይሰጣትና በአርሽ ተከን መስኮት የሆኑ ነገሮች የተዘጋጁ ቦታ አለ እዛ ይሆንና የጀነትን አበባ ነው የሚቀስሙት ሩሆቹ ማለት ነው እስከ ቂያማ ቀን ድረስ በዛ መልክ የተከበረ ቦታ በጸጋ ላይ እንደላቀቃሉ ይላል አለል አራኢክ ከዛም የውመል ቂያማ ይመጣና አካሏ ጋራ በምትከላከልበት ጊዜ ደግሞ በልዩ የክብር አልጋ ላይ ይንፈላሰሳሉ ينظرون አላህ የሰጣቸውን እድል በመቃኘትና በማስተዋል ላይ ሆነው ማለት ነው تعرف في وجوههم እነ አይነቶቹን አብራሮች እድላቸውን በሚገናኙ ጊዜ የዘላለማዊ ሀገራቸውን በሚረከቡ ጊዜ ያላቸው ደስታ በግንባራቸው በፊቶቻቸው ላይ ይነበባል ነድረቱ ነዒም የጸጋቸው ውበት በፊታቸው ላይ ገንፍሎ ይታያል ይላል ማለት ነው ሰው ኑሮውን ይመስላል እንደሚባለው የዛ አይነት ጀነት ያገኘ ሰው አንተ ገና ስታየው በምን አይነት ኑሮ ውስጥ እንደሆነ ሰውነቱ ራሱ በእይታ ይገልጥልሃል ማለት ነው በቃሉ ሳይናገር እኔ ባለጸጋ ነኝ ሀብታም ነኝ ይሄን ያህል ጀነት አለኝ ብሎ መግለጫ ሳይሰጥህ ሰውየውን በማየት ብቻ ግንባሩ ላይ ሰውነቱ ላይ የምን አይነት ደረጃና ኑሮ ላይ እንዳለ በውበቱና ደስታው ይነበባል ማለት ነው እና በዱንያ እንኳን ራሱ ያስታውቃል ሀብታም ባለጸጋ ጥሩ ኑሮ ላይ ያለ ሰውና ጎስቋላው ይታወቃል አይደለም እንዴ ጎስቋላው ያው እንግዲህ አለባበሱም ሰውነቱም ገርጥቶ ተጎሳቅሎ ነው የምታየው ጥሩ ኑሮ ላይ ያለ ሰው ግን ኑር ሆኖ ነው የሚታየው አለባበሱ ንጹህ ነው ቆሻሻ ነገር የለም ሰውነቱ የለመለመ ነው ውበቱ የተሟላ ነው እንደዛ ነው የጀነት ኒዕማ ውስጥ ያለ ደግሞ ከዛ የበለጠ ነው እና ማንነትህን ራሱ እፊትህ ላይ የኑሮ የጸጋ ስፋትና ብዛት ምን ያህል እንደሆነ በፊትህ ላይ የሚነበብ ይሆናል ይላል ማለት ነው የጸጋ ውበት በፊቱ ላይ ይዘንባል ነው ይስቀውነ ሚን ረሂቅ መኽቱም እና እነዚህ እድለኞች እዛ ዘላለም አገራቸው ውስጥ በሚገቡ ጊዜ ረሂቅ መኽቱም የሚባል መጠጥ ለመጀመሪያ ጊዜ ይጋበዛሉ እዚህ ስትገባ በእንግዲነት ቀህዋ እንደሚቀዳልህ ማለት ነው እዛ ረሂቅ መኽቱም ነው መጀመሪያ መስተንግዶ የሚመጣልህ ማለት ነው ረሂቅ መኽቱም ማለት በአላህ ጥበብ የተዘጋጀ መጠጥ ነው ማንም ሰው ማንም ፍጡር መላእክት ወላ ጂን ወላ ሰው አይቶት ነክቶት የማያቅ ነገር ረብል ዓለሚን በቁድረቲ ወህክመቲ አዘጋይቶ አሽጎ ሸሪካው ራሱ ታላህ በቀር ማንም አያውቀው እንዴት እንደተዘጋጀ ማለት ነው እና በዛ መልክ የታሸገ የሆነ መጠጥ ትቋደሳለህ ገና መጀመሪያ እንደገባህ ማለት ነው መኽቱም እና እሽጋቱ ያ ጣዕሙና ሽታው እንዳይወጣ ቅመሙ በልዩ እሽግ ታትሞ ነው የሚመጣልህ ማለት ነው አንተ ራስህ ፊትህ ላይ ነው የሚከፈተው የተከፈተ መጠጥ ካመጣልህ ያው ትራፊ ነው ብለህ ነው አርክሰህ ነው የምታየው ማለት ነው ግን ልዩ የሆነ መጠጥ በሚመጣ ጊዜ ከረበል ዓለሚን ማንም አይቶት ሰምቶት የማያውቅ ነው ማሽኑ ማን እንደሆነ ያዘጋጀው አይታወቅም እሱ ራሱ ነው ያዘጋጀልህ ማለት ነው እና የጀነት ጠጅ ማለት ነው ረሂቅ ማለት ዝልል ይባላል በተለምዶ ምርጥ የመጠጥ የመጨረሻ ቁንጮ የሚባለው ረሂቅ ነው እሱ እንዲጎነጩ ይደረጋል መኽቱም ኺታሙሁ ሚስክ እና ልዩ ክዳን ያለው ነው አንተ ራስህ እንጂ ማንም ሊከፍተው አይቻልም ማለት ነው ኺታሙ ያ ክዳኑ ሚስክ ነው ሚስክ ከሚባል ማዕዲን ነው ራሱ ኮርኬሉ የተሰራው ነው የሚለው ሚስክ የሚባለው ነገር በግራም በብዙ ሺህ የሚገዛ ነገር ነው እኛ ስሙን ብቻ ነው ዱንያ ላይ ሚስክ የምናውቀው ሐቂቃው ሚስክ ግን ማንም ሰው በቀላሉ ሊያገኘው የሚችል ነገር አይደለም ጀነት ዓለም ላይ ግን ኮርኬል ነው ሚስክ ነው የሚለው ያውም የጀነት ሚስክ የዱንያ ሚስክ ሳይሆን የቃሩራ ክዳን ሆኖ ይመጣል ራሱ ለምን በጣም አስደሳች ሽታ ስላለው በሽታውም እንደገና በክዳንነትም እንዳገለግል ኺታሙ ሚስክ ሆኖ ይመጣል ነው የሚለው ማለት ነው ወይም ጠጥተህ ስታበቃ መጨረሻ ላይ ስታጣጥመው መዓዛው
የሚስክ መዓዛ አፍ ውስጥ ይቀራል ማለት ነው እስከ ብዙ ጊዜ አይጠፋም እና የመጠጥ መደምደሚያ የሚስኩ መዓዝ ታንተ ላይ እንዳይጠፋ ይደረጋል ይህ አይነት መስተንግዶ ነው ወዳጆችን የሚጠብቃቸው ያለው ኢላል አላህ Subhanahu Wa Ta'ala ወሚዛጁሁ ختامه مسك وفي ذلك እና ይሄንን ለመሰለው ልዩ ግብዣ فليتنافس المتنافسون فليتسابق المتسابقون ተወዳዳሪዎች ሊወዳደሩ ካማራቸው በእንዲህ አይነቱ እድል ላይ ነው መረባረብ ያለባቸው ኢላል አላህ Subhanahu Wa Ta'ala አንተ የማራቶን ሩጫ አይደለም መወዳደር ያለብህ ማለት ነው አንተ في جنة النعيم እንዲህ አይነት እድል አላህ Subhanahu Wa Ta'ala ለወዳጆቹ አዘጋጅቷልና እውነት የመወዳደር ወኔው ካለህ ጉልበቱ ካለህ ይሄን አይነት እድል ለማግኘት ነው ትጥቅህን ጠበቅ አድርገህ መሸምደድና መሮጥ ያለብህ ነው የሚለው እና ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን አርዱሃ السماوات والارض እንደሚለው ውድድር ከፈለክ ይሄ ነው እንደ አህያ መራገጥ አይደለም አላህ የሰጠህን ጉልበት በማላ ያኒ ላብህን ማንጠፍጠፍ ሳይሆን አላህ ባዘዘህ ኢባዳ መስክ ላይ ጠንከር ብለህ ተሳተፍክና ተወዳደርክ ለዚህ አይነት ውጤት ትበቃለህ ኢላል አላህ Subhanahu Wa Ta'ala فليتنافس المتنافسون ተወዳዳሪዎች መወዳደር ያለባቸው በዚህ አይነት እድል ነው ምክንያቱም የማያልቅ የማይደቅ የማይዝግ የማያረጅ እድል ነውና የሚሆነው ማለት ነው እዚህ ግን የፈለገውን ያህል ኖቤል ተሸላሚ ብትሆን ምን ዋጋ አለው ነገ ያን ነገር ለጉራ ብቻ ለስም ብቻ ነው ሳትጠቀምበት ትሄዳለህ ብትጠቀምስ ምንድነው ጥቅሙ ነገ ያበቃል ያልቃል ግን የረበል ዓለሚን ሽልማት ዘላለም የማያረጅ የማያፈጅ ነውና በዚህ አይነት ሽልማት ነው ወበዞች ሊወዳደሩና ሊሽቀዳደሙ የሚገባቸው ይላል ወሚዛጁሁ ሚን ተስኒም የዚህ ደግሞ የረሂቁ መበረጃ ወይም መቀመሚያ ተስኒም የተባለው ልዩ ምንጭ ነው ይላል ተስኒም ማለት ከጀነት ተማሃል ጀነት የሚፈልቅ ልዩ የምንጭ ውሃ ነው እና ይሄ ምንጭ ውሃ ራሱ የተቀመመ የተዘጋጀ ነው በፊት በተፈጥሮ ማለት ነው ይህንን እንደገና ለመበረዝና እንትን ለማለት ሲፈለግ ረሂቀ መክቱሙን ተሰልሰቢል ውሃ ይጨመርበታል ከተስኒም ውሃ ይጨመርበታል የተለያዩ እንግዲህ ቅየጣ ይደረጋል ማለት ነው በማዕዙ ላይ ማዕዝ እንዲጨምር ማለት ነው እና ከተስኒም ምንጭ ነው ደግሞ የሚበረዝበት ይላል አይነ ይሽረቡ ተስኒም ማለት ደግሞ ምን አይነት ምንጭ ናት አይነ ይሽረቡ ቢሃል ሙቀረቡን እሷማ የአላህ ልዩ ባለሟሎች የሚጠጧት የሆነች የልዩዎቹ ወዳጆች መጠጥ ናት ይላል ማለት ሲርፈን በቀጥታ ማለት ነው ለአብራሮች መቀመሚያ ናት በጣም ልዩ ከመሆኑ የተነሳ የአብራሮች መጠጥ ምንድን ነበረ ስሙ ረሂቅ መክቱም ለረሂቅ ይችኛዋ ተስኒም የምትባለው መቀመሚያ ናት ማለት ነው የበለጠ መዓዝ እንዲጨምር እንዲጣፍጥ የምታደርግ ተቀማሚ ናት ማለት ነው ዋናው አሳ ረሂቅ እንደ ዋና መጠጥ ሆኖ የሚጋበዙት እነማን ናቸው አይነ ይሽረው ቢሃል ሙቀረቦች ናቸው እንግዲህ የሙእሚኖች የሷሊሆች ደረጃ ራሱ የተለያየ ነው ማለት ነው አብራር ማለት ኸይሩ የበዛ ሸሩ ያነሰ ማለት ነው ሙቀረብ ማለት ግን ቅዱሳን ንጹሃን የሚባሉት ናቸው ማለት ነው እነዛ ሸር የሚባለውን ነገር በሙሉ አራግፈው ንጹህ ነው የሄዱ ናቸው ኸይራ ብቻ ነው ይዘው የሚቀርቡት ማለት ነው እነዚህ መስተንግዷቸው ምን ይሆናል ተስኒም የሚባለው ምንጭ ነው ተስኒም የሚባለው ምንጭ ለዛኛው ለመጀመሪያው ቡድን መቀመሚያ ሲሆን ለነዚህኞቹ ግን በቀጥታ የሚጠጡት ይሆናል ማለት ነው ዋናውን እና የሽረቡ ቢሃ ወይሩዋ በሃል ሙቀረቡን ይላል የሚጠጡና የሚጠግቡባት ወደው እስከሚጠሉ ድረስ የሚጠጧትና የሚደሰቱባት ሙቀረቦች ናቸው በዚህ በተስኒም ምንጭ ይላል ማለት ነው ስለዚህ ተስኒም ለረሂቀ መክቱም መቀመሚያ ስትሆን ለአብራሮች ለሙቀረቦች ደግሞ ዋና ተራ መጠጥናት ማለት ነው ስለዚህ ቢያንስ የመጀመሪያውን ለማግኘት መጣር አለብህ ውድድርህ ተጠነከረ ግን ወደ ሁለተኛውም ልትሻገር ትችላለህ ማለት ነው ወሚዛጁ ሚን ተስኒሚን አይነ ይሽረቡ ቢሃል ሙቀረቡን ኢነል አብራረ ኢነ الذين اجرموا
ስለዚህ እንግዲህ አላህ Subhanahu Wa Ta'ala ባጭሩ የወዳጆቹንም የጥላቶቹንም መስተንግዶ ምን እንደሚሆን እያስቀመጠ ነው ያለው ማለት ነው። የትኛው ቡድን ነው መሆን የምትፈልገው ምርጫውን ላንተ ሊተውልህ ማለት ነው። እና ከነዛ ከሙጅሪሞቹ ከሆንክ መስተንግዶው ይሄን ይመስላል ብሎ ቅድም አስቀምጧል። ከዚህኛው ከሆንክ ደግሞ ሁለት ደረጃ መጣልህ እንዳውም ተአብራሮች ቢያንስ ተአብራሮች ለመሆን ተፈለክ ይሄን ነው አብራሮች የሚጠብቃቸው መስተንግዶ ይላል። ተዛ ደግሞ ጎበዝ ከሆንክ ወደ ሙቀረቦችም መጋፈር ትችላለህ በማለት ለወዳጆቹ ያዘጋጀውንም ባጭሩ ገለጸልን ማለት ነው። በመጠጥ ደረጃ እንግዲህ ይሄ መጠጥ ማለት የመጀመሪያ መስተንግዶ ነው። ገና ስትገባ ማንኛውም እንግዳ የሚጠጣ ነገር ነው። አልቦታል ደክሞታል ይባልና ጉረሮ ማለስለሻ ነገር ተብሎ ነው የሚመጣው መንደርደሪያ ነው። ይሄ መጀመሪያ መንደርደሪያው ራሱ ልዩ ልዩ ማዕረግ አለው ማለት ነው። ይሄም በዚህ መልክ ተቀበለህ ከዛ በኋላ የሚመጣው የምግቡ የመጠጡ የጌጡ የአልባሳቱ ምን ትለዋለህ እሱ ዘመነው ማለት ነው። እና ናሙና ነው የሚጠቁመህ ማለት ነው። በዚህ አይነት አቀባበል የሚቀበላቸው ነገሌ ናቸው በዚህ መልክ ነገሌ በዚህ ይጀመራል። መጨረሻውን ግን የሚያውቀው የለም ምን እንደሚያገኙ ማለት ነው። ከዚያ በኋላ አላህ Subhanahu Wa Ta'ala አሁንም እንደገና ለማነጻጸር ወደ እነዛ ወደ መጀመሪያው ቡድን ደግሞ ይመልሳል ወይም ወደ ለየላቸው ከሃዲዎች ማለት ነው። እነለዚና አጅረሙ እነዚያ ደግሞ በኢጅራም ላይ የተሰማሩ የሆኑት በጣም አስከፊና ቀፋፊ በሆነ ወንጀል ላይ የተሰለፉት መናጢዎችና ዲለቢሶች ደግሞ ካኑ ሚን الذين آمنوا يضحكون በዱንያ ላይ ያሉ እነሱ ስተተኞች መሆናቸውን ረስተው ራሳቸውን እንደ ስልጡንና እንደ ልዩ አርገው ቆጥረው በተቃራኒው ገልብጠው ሙእሚኖችን እንደ ኋላ ቀር እንደ ፋይዳ ቢስ አድርገው በመፈረጅ ከሙእሚኖቹ ወዳጆች ይስቁ ነበረ። እናንተ ለነሱ መሳቂያ መሳለቂያ ነበራችሁ በዱንያ ላይ ያላችሁ ግን የናቁት ይንቃል እንዳልሆነና እዛ መድረክ ሲደረስ ተገለበጠ ጉዳዩ ማለት ነው። እነሱ ራሳቸውን ኩቡራን ራሳቸውን ምሁራን ራሳቸውን ሊቆች ራሳቸውን ባለስልጣናት አድርገው እናንተን እንደገልቱ እንደ ጎስቋላ ውዳቂ ምንም የማያውቅ አድርገው ሲስቁና ሲሳለቁባችሁ የነበሩት እናንተን ሲስቁባችሁ እንደቆዩ አይቀሩም። እንደገና ደግሞ የተሳቀበት የሚስቅበት ጊዜ ይመጣል። ግደለም ሶብር አድርግ እንጂ ነገ ተናቀው ይንቃል እንደገና ይላል አላህ Subhanahu Wa Ta'ala። እነ الذين اجرموا እነዚህ በኢጅራም ስራ ላይ በመጥፎና በአስከፊ ስራ ላይ የተሰማሩ የሆኑት ኩፋሮች ሙናፊቆች ሙሽሪኮች እነዚህ ሁሉ ማነው ሳኢሩል ሙጅሪሚን ካኑ ሚን الذين آمنوا يضحكون በዱንያ ላይ ያሉ አማኞችን እንደኋላ ቀር እንደገልቱ እንደ ደንቆሮ በመቁጠር ይስቁና ይሳለቁባቸው ነበረ ይላል። ማንንም ካፊር እንደዚህ ነው እንደዚህ ዝም ብለው ይላል ማለት ነው። እንግዲህ እሱ በአንተ ደም ነው የሚኖረው በተወሰነ ደረጃ በተወሰነ ዘዴና ስልት ወይም በጉልበት ያንተን መብት እየረገጠ ያንተን ደም እየመጠጠ ነው ያደገው እዛ ቦታ የሆነው። ግን አንተን ማመስገን ነበር የሚገባው ቢያንስ በእነሱ ትካሻ ነው እኛ ለዚህ በቃ ነው ማለት ነበረበት። ግን አንተን እንዳላስፈላጊ የምድር ሸክም አድርጎ ነው የሚያይህ ማለት ነው። ይስቅብሃል ይሳለቅብሃል ያንቋሽሻል። ወኢዛ መሩ ቢሂም እነዚህ ጎስቋላ ሙእሚኖች በነዛ በሱልጣኖችና አለቃ ተብዬዎች አጠገብ በሚያልፉ ጊዜ የተጋመዙን በንቄት ይተቃቀሱብሃል። ጣቱን ቀስሮ እነዚህ ናቸው እኮ እና አቡ ጀሊሉት እንደነበረው እና አማር እና ቢላል እና ሱሃይብ በሚያልፉ ጊዜ ባጠገባቸው ሃኡላይ ሙሉኩል ጀና ይሉ ነበርና ወጀህ ይሄው ለሙሐመድ እኮ የጀነት ባለስልጣን የሚላቸው እነዚህ ናቸው ማሻአላህ ያሉ ይስቁ ነበር። አሁንስ የሚል የለም ሞልቷል መሬቱ ተጠባለች። ስለዚህ ግደለም ዛሬ ሳቅ እስተማንጋጋ ድረስ ተሳለቅ ነገ ግን እንገናኛለን በለው። አልሙሂም አንተ ብቻ በመስመሩ ላይ ሁን ነው የሚልህ አላህ Subhanahu Wa Ta'ala። የናቀ ይናቀ የሳቀ ይሳቅብህ ነገ ደግሞ አንተ ምስቅበት ተራ ይመጣል እያለ ነው ማለት ነው። እና ሙእሚኖች በነዛ በሙጅሪሞች አጠገብ በሚያልፉ ጊዜ እንደ ሰው አይቆጥሯቸውም። እንደ ሰው ስለማይቆጥሯቸው ጣታቸውን ቀስረው ከንፈራቸውን እየነከሱ እነዚህ መናጢዎች እነዚህ አሸባሪዎች እያለ ይጎነትልሃል ይላል አላህ Subhanahu Wa Ta'ala።
የተጋመዙን ይተቃቀሱባቸዋል ማለት ነው በከንፈርንሻ ባይን ጥቅሻ ወኢዘን ቀለቡ ኢላ አህሊሂም ተዛ በሙእሚኖች ላይ ሲስቁ ሲሳለቁ ከቆዩ በኋላ በአደባባያቸው ወደ ቤተሰቦቻቸው ሲመለሱ ደግሞ እንቀለቡ ፈኪሂን ሲያደርጉት በቆዩት ጉዳይ ተደሳቾች ሆነው ረክተው ጥላቶቻቸውን ሲያሙ ሲያንቋሽሹ ሲያነሱ ሲጥሉ መዋላቸው እንደ ትልቅ ጀብዱ እየተሰማቸው እንደ ወንጀል እንኳን አይቆጥሩትም ማለት ነው የታባታቸው እያለ ደስተኛ ሆኖ ይገባል አንተን በማዋረድ ላይ ማለት ነው ወኢዛ ረአውሁም ضاءን قالوا እነዚህን ጎስቋላ ሙእሚኖች በሚያዋቸው ጊዜ አሁንም ይላሉ አስተያየት ሲሰጡ ማለት ነው እነዛ ሙጅሪሞቹ ምን ይላሉ ኢነ ሃኡላኢ الሙእሚኒን እነዚህ አማይነን ተብየዎች እኮ ሙስሊሞች ለضالون መንገድ የሳቱ ናቸው መንገድ የሳቱ በጎች ናቸው ይላል ማለት ነው ሱብሃንአላህ በአሁኑ ጊዜ የሚባለው የሚጻፈው የሚደረገው ሁሉ በሙሉ ይሄ ነው እና ሰብአዊ መብት ይባላል ዲሞክራሲ ይባላል እኩልነት ይባላል ግን አንተ ላይ ሲመጣ ናው ለዷሉን እነዚህ መንገድ የጠፋቸው በጎች ናቸው ይላል ማለት ነው ወዴት እንደሚሄዱ ማያውቁ እና ያ ሁሉ የሚባለው የሚነበነበው ነገር ለነሱ ነው ምክንያቱም በነሱ እይታ ሰው ማለት እነሱ ብቻ ናቸው ሌላው እንደ ሰው አይቆጠርም አንተ እንዳው መሬት አጣባቢ ነህ ቢቻል ተመሬት መጽዳት አለብህ የተለያየ ስም ታቤላ እየተለጠፈልህ ተምድርገጥ እንድትጠፋ ነው የሚታሰበው እንጂ እንደ ሰው ተቆጥረህ የመብት ተካፋይ ልትሆን አይታሰብም በእነሱ ዘንድ ነው የሚለው እና ኢነ ሃኡላኢ ለዷሉን እንግዲህ ይሄ ከሆነ ረብል ዓለሚን ምስጥራቸውን አወጣባቸው እነዚህ ሙስሊሞች እኮ ሙእሚኖች እኮ ሃይማኖት አለን የሚሉ ሰዎች በሙሉ የኑሮ ዘይቤ ያልገባቸው ከዓለም ውጭ ናቸው ብለው ነው የሚያስቡት ማለት ነው እና ለዓለማችን ሸክም ናቸው የተሳሳቱ ናቸው አይመሩ አይመሩ ሃይማኖት እያሉ ባጉል ልማድ ተጠፍንገው እኛ ልናሰለጥናቸው ብንሞክር አልቻልንም እስካሁን ድረስ ስለዚህ እንዴት አድርገን ተከልሱ እንሆን እየተባለ ነው ያለው ይላል አላህ Subhanahu Wa Ta'ala ወማ ኡርሲሉ ዐለይሂም ሐፊዚን አላህ ግን እንደዚህ የሚሉት ማን ነው ይሄን ኃላፊነት የሰጣቸው እነዚህን መንገድ የሳቱ በጎች የሚሏቸውን ሰዎች እንዲቆጣጠሩና እንዲተቹ መቼ ነው ኃላፊነት የተሰጣቸው ይላል አላህ ጥሩ እንታ የተሻልከ ከሆንክ ያወቅ የሰለጠንክ ከሆንክ ስልጣኔ ለራስህ ግን የኔን ወዳጆች እንደዚህ ዋጋቢ ስምታደርገውና የምታብጠለጥለው እነሱን ለመፈረጅና ለማንቋሸሽ ማን ነው ስልጣን የሰጠህ ይላል አላህ Subhanahu Wa Ta'ala በእነሱ ላይ ተቆጣጠሯቸው እነሱን እንደዚህ በሏቸው ብዬ በእናንተ ኃላፊነት ሰጥቻቸዋለሁ ማላካችሁ እነሱን ለማብጠልጠል ሁሉም እንደ ምርጫው ይኑር ከፈለክ አንተም ኩፍሩ ያዋጣ ከሆነ ቀጥልበት እነሱም ደግሞ በዛው በዶላላቸው በእንትናቸው ይቁኖሩ ቢያንስ እንኳን መቻቻል ይጥፋ ምርጫው ነው ግደለም ብለህ ለምን አትተውም ይላል አላህ Subhanahu Wa Ta'ala ለዷሉን ተላለ ቢልአክስ እነዚህ ሙስሊሞች መንገድ የሳቱ ናቸው طريق النجات في الدنيا والآخرة መዳኛ የሌላቸው ያልተጠመቀ አይጸድቅም ይላል እና እነዚህ ምስኪኖች ዝም ብለው ይደክማሉ ያልተጠመቀ ይጸድቅ ይመስል ይላል ማለት ነው ማን ነው እንደዚህ ያለው ማን ነው የላከህ ረብል ዓለሚን በእነሱ ላይ ይሄን ኃላፊነት ሰጥቶ መግለጫ እንድትሰጥ እነሱን ዋጋቢስ ናቸው ብለህ መርዶ እንድትነግር ልከሃለሁ ይላል አላህ Subhanahu Wa Ta'ala فاليوم الذين آمنوا من الكفار يضحكون ግን በዚህ መልክ ቆዩና በመጨረሻዋ ወሳኛዋ ቀን ላይ በዛሬው ዕለት ይላል የውመል ቂያማ እነዚያ አማኝ የተባሉት የተናቁትና የወደቁት በተገላቢጦሽ የአላህ ወዳጆች ሆነው ይመጡና ሚነል ኩፋር المجرمين ተነዛ ጠማማዎችና ሲስቁ ሲሳለቁባቸው በከረሙት ከሃዲዎች ላይ يضحكون በተራቸው ይስቁባቸዋል ይሄው እኛ መንገድ የተሳሳትን የተባልነው ለጀነት ነዒም ታጨን እናንተስ ተብለው የሚጠየቁበት ጊዜ ይመጣል ማለት ነው على الارائك ከዛ በኋላ በተዘጋጀላቸው የክብር አልጋ ላይ ይሰየሙና ينظرون ጸጋቸውን ይመለከታሉ አላህ የሰጣቸውን ሁሉ ስጦታ ያስተውላሉ ማለት ነው ያንን ስጦታቸውን ካስተዋሉ በኋላ ደግሞ እንደገና የጥላቶቻቸውን ሀገር እንዳው ይፈቀድላቸዋል ንጥጥር ሊያደርጉ ማለት ነው እነሱም በሚያዋቸው ጊዜ የጀሃነም እንግዲህ ሰቆቃ ሲያሳያቸው هل ثوب الكفار ما كانوا يفعلون እነዛ ከሃዲዎች በዱንያ በእድሜ ልካቸውን ሲሰሩት የነበረው ጀራኢምና ጥፋታቸውን ተገቢም እንዳተመነዳቸው አይደለም እያሉ ይተቻሉ ማለት ነው
እኔስ በዱንያ የተወሰነ 67 አመት ነው ጎስቁሌ የቆየሁት የተሳቀብኝ እነዚህ ግን ስልጡንና ብቁነን ያሉት ሰዎች ጀሃነም ውስጥ ተቆሰቆሱና ዋጋቸውን አገኙ አይደለም ብለው ራሳቸው እንደገና የሚስቁባችሁ ጊዜ ሩቅ አይምሰላችሁ በላቸው ኢላላ አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء